ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በያዝነው ታህሳስ ወር በዋይት ሃውስ በኢትዮጵያ ጉዳይ ሊመከር መሆኑን በዛሬው ዕለት የወጣ አንድ መረጃ አመላክቷል። አጠር አድርገን ይዘነዋል። በአማራ ክልል ባሉት የመንግስት ኃይሎችና የፋኖ ታጣቂዎች የቀጠለ ግጭት በርካታ የክልሉ ነዋሪዎች እስከ አካል መጉደል የዘለቀ ጉዳትን እያስተናገዱ እንደሆነና ይህው ግጭትም በበርካታ አካባቢዎች ቀላል የማይባል መፈናቀልን እንዳስከተለ አንድ ዘገባ አመላክቷል። እኛም በጥንቅራችን ዘርዘር አድርገን ይዘነዋል። በየዓመቱ ኢትዮጵያን ጨምሮ ለብዙ ሀገራት ዜጎች በአሜሪካ የመኖርና የመስራት ዕድል የሚሰጠው የዲቪ ሎተሪ መታገዱ ተሰማ። ውሳኔ የመጣው በዲቪ ሎተሪ ወደ አሜሪካ የገባ ግለሰብ የፈጸመውን የግድያ ወንጀል ተከትሎ ነው። ትራምፕ ለሀገር ውስጥ ደህንነት ሚኒስቴራቸው የዲቪ ሎተሪው እንዲቆም ባዘዙት መሰረት ዲቪ ላልታወቀና ላልተወሰነ ጊዜ ሙሉ በሙሉ መሰረዙ ተነግሯል። የትራምፕን ዲቪን የማስቆም ውሳኔ የምንመለከት ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የስልጣን ቆይታ በተመለከተ በአሜሪካ በጥብቅ ተመክሯል። ምክክሩ ኢሳያስን ከስልጣን በማንሳት በኤርትራ አዲስ ስርዓት መትከል ላይ ትኩረት ያደረገ ነው። የአሜሪካ ምክር ቤት አባላትም ተገኝተዋል፣ ይሰሙታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በዛሬው ዕለት አዲስ አበባ ገብተዋል። ድንገተኛ የፕሬዝዳንቱ ጉዞ ትልቅ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንቱ በዛሬው ዕለት በጥብቅ መክረዋል። የፕሬዝዳንቱን ድንገተኛ ጉዞ በተመለከተ የምናደርሳችሁ መረጃ ይኖራል። ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በሕገ ወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች መያዛቸው ተነገረ። ከፌዴራል ፖሊስ የተሰማውን መረጃ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በዋይት ሃውስ በኢትዮጵያ ጉዳይ ሊመከር ነው። የህዳሴው ግድብ ጉዳይን በተመለከተ ለትራምፕ የምነግራቸው አለኝ በማለት በቅርቡም ወደ ዋይት ሃውስ አመራለሁ ያሉት የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ወደ ዋሽንግተን የማምራታቸው ጉዳይ እርግጥ ሆነ። ፕሬዝዳንት ዶናልድ ትራምፕ ማረጋገጫ መስጠታቸውን ኢጂፕት ኢንዲፔንደንት በዛሬው ዕለት ባሰራጨው ዘገባ አመልክቷል። አልሲሲ በነጩ ቤተ መንግስት ቆይታቸው የኢትዮጵያና የህዳሴው ግድብ ጉዳይ አንዱ አጀንዳዬ ነው፣ ትራምፕንም አወያይበታለሁ ያሉ መሆኑ የሚታወስ ነው። አልሲሲ በዚሁ በተያዘው ታህሳስ ወር ወደ ዋይት ሃውስ የሚያመሩ መሆኑ ቢገለጽም የእሳቸው ጉዞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መተሳሰሩ የጉዞውን ጉዳይ አደጋ ላይ ጥሎት ነበር። ከኔታንያሁ ጋር ፊት ለፊት ለመገናኘት ያልፈለጉት አልሲሲ ወደ ዋሽንግተን የመጓዛቸውን ጉዳይ ጥያቄ ምልክት ውስጥ ከተውት ነበር። ይህ ጉዳይ በምን እንደተቋጨ ባይታወቅም በትራምፕ በኩል በተሰጠ ማብራሪያም አልሲሲ በቅርቡ ወደ ዋይት ሃውስ እንደሚያመሩ የኢጂፕት ኢንዲፔንደንት ዘገባ አመልክቷል። አልሲሲ ወደ ዋሽንግተን ሳመራ በኢትዮጵያ ህዳሴው ግድብ ጉዳይ ለትራምፕ የምነግራቸው ጉዳይ አለኝ በማለት በውይይት አጀንዳቸው እንዳካተቱት የሰሞኑ ዘገባዎች ሲያመላክቱም ከርመዋል። አልሲሲ ወደ ነጩ ቤተ መንግስት ሲያመሩ የትራምፕ አስተዳደር በኢትዮጵያ ላይ ተጽዕኖ በሚያሳድርባቸው ጉዳዮች ዙሪያ ለመምከር ያሰቡ መሆኑን ከሰሞኑ ያስታወቁ መሆኑ አይዘነጋም። አልሲሲ በዚህ የዋሽንግተን ቆይታቸውም አንዱ ከትራምፕ ጋር የሚመክሩበት ርዕሰ ጉዳይ ይኸው የህዳሴው ግድብ ጉዳይ መሆኑን ያመለከቱ መሆኑ አይዘነጋም። የግብፅ መንግስት የህዳሴውን ግድብ በተመለከተ የኢትዮጵያ መንግስት አሳሪ የሆነ ስምምነትን ሊፈርምልኝ ይገባል የሚል አቋም የያዘ ሲሆን በኢትዮጵያ መንግስት በኩል ደግሞ ይህ ፈጽሞ ሊታሰብ የማይችል ነው በሚል ጠንካራ አቋም ተይዞበታል። ትራምፕ የህዳሴውን ግድብ በተመለከተ ከዚህ ቀደም በነበራቸው የመጀመሪያ የስልጣን ዘመናቸው ወደ ግብፅ ያደላ መሆኑ የሚታወስ ነው። በኢትዮጵያ መንግስት በኩል የግብፅ አቋም ፈጽሞ ተቀባይነት የሌለውና የቅኝ ግዛት አስተሳሰብ ላይ የተቸከለ ኋላ ቀር አስተሳሰብ ነው በሚል በጥብቅ እየተሞገተ ይገኛል። በቀጣይ መረጃችን የዲቪ ጉዳይ አከተመ። በየዓመቱ ኢትዮጵያን ጨምሮ ለብዙ ሀገራት ዜጎች በአሜሪካ የመኖርና የመስራት ዕድል የሚሰጠው የዲቪ ሎተሪ መታገዱ ተሰማ። የዲቪ ሎተሪ መርሃ ግብር በየዓመቱ 50 ሺህ ፍልሰተኞች ወደ ዩናይትድ ስቴትስ እንዲገቡ የሚያስችል ዕድል የነበረ ሲሆን በዚህ ዕድል በየዓመቱ በርካታ ኢትዮጵያውያንም ተጠቃሚዎች ናቸው። የዓመቱ ዲቪ የማመልከቻ $1 ክፍያ እንዳለው ተገልጾ መቼ ይሆናል በሚለው በሚጠበቅበት ጊዜ ከናካቴው መሰረዙ ነው የተሰማው። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ሎተሪን ወይም ዲቪን ማገዳቸው ነው የተሰማው።
ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊው በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም አግኝቷል። ትራምፕ ከዚህ በመነሳት መላውን የዲቪ ሎተሪ አግደዋል። የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ ውሳኔውን መስጠታቸውን ገልጸዋል። በዚህም መሰረት የቪዛ መርሃ ግብሩን ለጊዜውና ላልታወቀ ጊዜ እንዲቋረጥ መደረጉን ነው አማካሪው ይፋ ያደረጉት። የአሜሪካ ባለስልጣናት ተጠርጣሪው 48 ዓመቱ ክላውዲዮ ኔቭስ ቫለንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴትስ የቴክኖሎጂ ተቋም ፕሮፌሰር ኑኖ ሉሬሮንን ገድለዋል ብለው እንደሚያምኑ መናገራቸው ተዘግቧል። የደህንነት ሚኒስቴሩ በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ሲሉ አስፍረዋል። አክለውም የኡዝቤኪስታን ተወላጅ የሆነው ሳይፉሎ ሳይፖቭ የኢስላሚክ ስቴት ደጋፊ የሆነና ለተፈጸሙ ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ ፕሮግራም መሰረት ወደ አሜሪካ ገብቷል ብለዋል። ኃላፊዋ የፕሮግራሙን መቋረጥ ይፋ ያደረጉት የብራውን ዩኒቨርሲቲ ጥቃት ፈጻሚ ነው የተባለው ኔቭስ ቫሌንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓታት በኋላ ነው። ለኃላፊዋ የዲቪ ሎተሪ ዕድል መርሃ ግብሩን እንዲያቋርጡ አቋርጪ ሲሉ ትላንት ሐሙስ ማምሻውን ትዕዛዝ ያስተላለፉላቸው የአገሪቱ ፕሬዝዳንት ዶናልድ ትራምፕ መሆናቸውን ገልጸዋል። በፕሬዝዳንት ዶናልድ ትራምፕ መመሪያ መሰረት ከእንግዲህ በዚህ አደገኛ መርሃ ግብር አንድም አሜሪካዊ እንደማይጎዳ እርግጠኛ እስክንሆን ድረስ የዲቪ ሎተሪን መርሃ ግብር እንዲያቋርጥ ለዩናይትድ ስቴትስ ዜግነትና ኢሚግሬሽን አገልግሎት ወዲያውኑ አስተላልፍ ያለው ሲሉ የደህንነት ሚኒስቴሯ ገልጸዋል። ፖሊስ ከህዝብ የተላኩ የቪዲዮ ማስረጃዎችንና ጥቆማዎችን በመጠቀም መርማሪዎችን ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉን ይፋ ያደረገ ሲሆን ለ6 ቀን ያህል ግለሰቡን ሲፈልግ የነበረው ፖሊስ በስተመጨረሻም ተፈላጊው ግለሰብ በተጠቀሰው ስፍራ እንደሚገኝ ማረጋገጥ መቻሉን ገልጿል። አንድ ሻንጣና 2 የጦር መሳሪያዎች ከተጠርጣሪ አስክሬን ጎን መገኘቱንም መረጃው አመልክቷል። በአቅራቢያው ባለ መኪና ውስጥ የተገኙ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰቡ ማስረጃዎች ጋር ተመሳሳይ መሆናቸውን የሮድ አይላንድ ጠቅላይ አቃቤ ሕግ ፒተር ሮኔንሃ ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲና ፓክሰን እንዳሉት ኔቭስ ቫሌንቴ ስመጥር በሆነው ትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪውን ለማግኘት እየተማረ ነበር። ከብራውን ጋር ምንም አይነት ግንኙነት እንደሌለው ጨምረው ገልጸዋል። ባለስልጣናት እንዳሉት ኔቭስ ቫሌንቴ ሰኞ ዕለት የ47 ዓመቱን የማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ኤምአይቲ ፕሮፌሰር ኑኖ ኤፍ ጎሜዝ ሎሬሮ ከፕሮቪደንስ 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን በሚገኘው ቤታቸው ተኩሶ ገድሏል ብለው ያምናሉ። ሁለቱም ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበር ፖሊስ አስታውቋል። ባለስልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኘው አንድ የዓይን ምስክር ከሰጡት ቃል በመነሳት ተጠርጣሪ ወንጀሉን መፈጸሙን ማመናቸውን ተናግረዋል። ይኸው መኪና ፕሮፌሰሩ በጥይት በተገደሉበት ቦታ አቅራቢያ ታይቶ ነበር። ባለስልጣናት ለሁለቱም ጥቃቶች ለመፈጸም ምክንያት የሆነውን ጉዳይ ግን እስካሁን ይፋ አላደረጉም። አሜሪካ ከአውሮፓውያን አቆጣጠር 1995 ጀምሮ በዲቪ ሎተሪ አማካይነት ወደ አገሯ በርካቶች እንዲገቡ የምትፈቅድ ሲሆን የዲቪ 2027 ማመልከቻ ጊዜ በእጅጉ ዘግይቶ ነበር። የዘንድሮ አመልካቾች $1 እንዲከፍሉ ይደረጋል ተብሎ የነበረ ቢሆንም ከተለመደው የማመልከቻ ጊዜ ስለዘገየበትም ሆነ ስለ ክፍያው በይፋ የተነገረ ነገር የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ ወደ አሜሪካ የሚገቡ ስደተኞችን ቁጥር ለመቀነስ የተለያየ እርምጃ ወስደዋል። በአገሪቱ ውስጥ የሚገኙ ሰነድ አልባ ስደተኞችንም ወደ መጡበት ለመመለስ ትኩረት አድርገው እየሰሩ ነው። ባለፉት ሳምንታት አንድ የአፍጋኒስታን ስደተኛ በዋሽንግተን ዲሲ 2 የአሜሪካ ብሔራዊ ዘብ አባላትን በጥይት ተኩሶ አንዷን ከገደለና ሌላኛውን ካቆሰለ በኋላ የትራምፕ አስተዳደር ከ19 ሀገሮች የመጡ ስደተኞች የመኖሪያና የሥራ ፍቃድ ላይ ዳግም ፍተሻ እንደሚያደርግ አስታውቆ ነበር። ባለፈው ሳምንት መጨረሻ ደግሞ ወደ 5000 የሚጠጉ ኢትዮጵያውያን በአሜሪካ ተጠልለውበት የሚገኘውን ጊዜያዊ ከለላ አሜሪካ ማንሳቷ የሚታወስ ነው። በቀጣይ ርዕሳችን በአማራ ክልል መፈናፈኛ ያጡ ሲቪሎች። በአማራ ክልል በኢትዮጵያ መከላከያ ሰራዊትና የፋኖ ታጣቂዎች መካከል በሚከሰቱ ግጭቶች መፈናፈኛ ያጡ ሲቪሎች በመሃል ተጎጂዎች መሆናቸውን አንድ ዘገባ አመልክቷል። ግጭቶቹ በተለያዩ አካባቢዎች መካሄዳቸውን ቀጥለዋል። መንግስት ታጣቂዎች ላይ ከባድ ወታደራዊ ምትን እያደረስኩ ነው በማለት ከሰሞኑ አከታትሎ እያስታወቀ ይገኛል። በእነዚህ ውጊያዎች መሃል ግን ሲቪሎቹ ዋጋ እየከፈሉ መሆኑን የፈረንሳይ ዜና ወኪል ኤኤፍፒ ባሰራጨው ዘገባ አመልክቷል። ከዚህ ቀደም የወጡት ዘገባዎች ግጭቶቹንና አለመረጋጋቶቹን ተከትሎ እገታዎች፣ የትምህርትና የጤና አገልግሎቶች መቋረጥና መሰል ችግሮች ተስፋፍተዋል። ከዚህ ባለፈ ደግሞ በሚንቀሳቀሱት ውጊያዎች ተፋላሚዎቹ ወገን ውስጥ የሌሉ ሲቪሎች የአካል ጉዳትን ጭምር እያስተናገዱ መሆኑን የፈረንሳይ ዜና ወኪል ኤኤፍፒን ዋቢ ያደረገው የዶቼ ቬለ ዘገባ አመልክቷል።
ከጥቂት ወራት በፊት በአማራ ክልል ገጠራማ ስፍራ በነበረው ውጊያ ቆስለው አዲስ አበባ የታከሙ በለጠ መልክ የተባሉ አርሶ አደርን ያነጋገረው የፈረንሳይ ዜና ወኪል ኤኤፍፒ አርሶ አደሩ በማን እንደተመቱ እንደማያውቁ ዘግቧል። በአካባቢያቸው በነበረው ውጊያ መሃል በተባራሪ ጥይት የቆሰሉት አቶ በለጠ አዲስ አበባ ሕክምና ከተደረገላቸው በኋላ እግራቸው መንቀሳቀስ ባለመቻሉ መቆረጡን ለዜና ወኪሉ መናገራቸውን የፈረንሳይ ዜና ወኪል ኤኤፍፒን ዋቢ ያደረገው የዶቼ ቬሌ ዘገባ አመልክቷል። በሰቆቃ ተውጭ አነባሁ እናም እግሬን ቆረጡት ማለታቸውን የጠቀሰው የዜና ወኪሉ በውጊያ መሃል መውጫ ያጡ ሲቪሎች ስለሚደርስባቸው እንግልት የተጎጁንና ሌሎች ሲቪሎች ያሉበትን አስቸጋሪ ሁኔታ በማሳያነት ማቅረቡንም ዶቼ ቬሌ አክሏል። የአማራ ክልል በፌዴራል ጦርና የዜና ወኪሉ የአማራ የራስ መከላከል ሚሊሻዎች ሲል በገለጻቸው በፋኖ ታጣቂዎች መካከል ላለፉት 3 ዓመታት ግድም ግጭት እየተስተናገደ መሆኑን ዘገባው ያመለክታል። አሁን ያለው ግጭት መነሻው እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ከነበረ የትግራይ ግጭት ጋር እንደሚያያዝም ዘገባው አክሎ አመልክቷል። ዘገባው ለአማራ ክልል ግጭት መቀስቀስ የተለያዩ ምክንያቶች መኖራቸውን ያመለከተ ሲሆን አንደኛው ምክንያትም በትግራይ ጦርነት ከመንግስት ጎን ተሰልፈው የተዋጉት የፋኖ ታጣቂዎች የትግራይ ጦርነት ባበቃበት የፕሪቶሪያው ስምምነት ሂደት ላይ ተሳትፎ አልነበረንም የሚል ቅሬታ በማሳደራቸው ነው ብሏል። ከዚህም በተጨማሪ በትግራይ ጦርነት ማብቃት ማግስት የፌዴራል መንግስት የፋኖ ታጣቂዎችን ትጥቅ ለማስፈታት እንቅስቃሴዎችን ማድረጉም ሌላኛው ለክልሉ ግጭት መቀስቀስ ምክንያት ነበርም ሲል ማስታወቁን የዲደብሊው ዘገባ አመልክቷል። የውጭ ሀገራት ኤምባሲዎች በውጊያውና በእገታው ስጋት የተነሳ ዜጎቻቸው እንዳይጓዙ በመከሩባቸው ቦታዎች ስለ ግጭቱ በቂ ይፋዊ መረጃ አለመኖሩንም የዜና ወኪሉ ጠቅሷል። ምንም እንኳን የሟቾች ቁጥር በይፋ ባይገለጽም እንደ ዜና አውታሩ ገለጻ ከፍተኛ ነው። በአማራ ክልል ከሟቾችና ከቁስለኞች ባሻገር ዓለም አቀፉ የህፃናት መርጃ ድርጅት ዩኒሴፍ እንደገመተው ከሆነ 4.5 ሚሊዮን ህፃናት ከትምህርት ገበታ ተለይተዋል። ድንበር የለሽ የሐኪሞች ቡድን ደግሞ 600,000 ሰዎች መፈናቀላቸውን መዘገቡን የዜና ወኪሉ እንደጠቀሰም ዶቼ ቬለ አመላክቷል። ሲቪሉ ህብረተሰብ ላይ ለሚደርሰው ጉዳትና እንግልትም ሁለቱ ተቀናቃኝ ኃይሎች አንዳቸው ሌላቸውን ተጠያቂ እንደሚያደርጉ ዘገባው አክሎ ገልጿል። በቀጣይ ርዕስ ኢሳያስ ላይ በአሜሪካ ተመከረ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የስልጣን ቆይታ በተመለከተ በአሜሪካ በጥብቅ ተመክሯል። ምክክሩ ኢሳያስን ከስልጣን በማንሳት በኤርትራ አዲስ ስርዓት መትከል ላይ ትኩረት ያደረገ ነው። የአሜሪካ ምክር ቤት አባላትም ተገኝተዋል። ከሰሞኑ በአዲስ አበባ ለቀናት ሲመክር የሰነበተው የኤርትራው ተቃዋሚ ምክክሩን በአሜሪካ መዲና ዋሽንግተን አስቀጥሏል። ሰማያዊ አብዮት ብርጌድ ንሓመዱ በሚባል የሚጠራው ተቃዋሚው በአሜሪካ በተከታታይ 2 የምክር ቤት አባላት ጋር ተገናኝቶ የመከረ ሲሆን የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በማንሳት በኤርትራ አዲስ ዴሞክራሲያዊ መንግስት ምስረታ ላይ ትኩረት ማድረጉንም ተመልክቷል። የብርጌድ ንሓመዱ አመራሩ በየነ ገብረ እግዚአብሔር በይፋ ኤክስ ገጻቸው ባሰፈሩ ልጥፍ ላይ የብርጌድ ንሓመዱ ተወካይ ከአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ ኮንግረስማን ብራድ ሸርማን ጋር ተገናኝተው መክረዋል ሲሉ አመልክተዋል። ምክክሩም በዋነኝነት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በተመለከተ ሲሆን በኤርትራ የሚደረግን የዴሞክራሲ ሽግግር ላይ ትኩረት ያደረገ መሆኑም ተመልክቷል። በተመሳሳይ ከአሜሪካው ምክር ቤት አባል ዳሬል ኢሳ ጋር የብርጌድ ንሓመዱ ተወካዩ ተገናኝተው መምከራቸውም ነው የተገለጸው። የብርጌድ ንሓመዱ ዲፕሎማቲክ ቡድን ይህን ምክክር ተከትሎ በሊቀመንበሩ በየነ ገብረ እግዚአብሔር በኩል እንደገለጸው በአሜሪካ ከፍተኛ ባለስልጣናት ጋር ከኢሳያስ አፈወርቂ አስተዳደር መጨረሻ በኋላ ስለምትኖረው ኤርትራ መክረናል ብለዋል። ከወራት በፊት ሎቢውን በአሜሪካ መዲና ዋሽንግተን ዲሲ የመሰረተው ተቃዋሚው ብርጌድ ንሓመዱ በተከታታይ እንዲሁ ከአሜሪካው አምባሳደር ቲቦር ናጊ ጋር መምከሩ የሚታወስ ነው። አምባሳደር ቲቦር ናጊ ኢሳያስ አፈወርቂን አስተዳደር በመቃወም በሚሰነዝሯቸው ትችቶች ይታወቃሉ። ከሳምንታት በፊት በአዲስ አበባ እንዲሁ ትልቅ ጉባኤ በማዘጋጀት ተቃዋሚው ሲመክር መቆየቱ የሚታወስ ነው። የኤርትራ መንግስት በፖለቲካና ወታደራዊ አማራጮች የሚታገል መሆኑን የገለጸው ብርጌድ ንሓመዱ በተከታታይ ስብሰባዎች ራሱን እያጠናከረ መሆኑን ያመለከቱ መረጃዎች ሲጋሩ የቆዩ ሲሆን በአሜሪካ እንዲሁም በአውሮፓ የተለያዩ ከተሞች ተከታታይ ስብሰባዎችን አድርጓል። በአዲስ አበባ ቢሮውን ከከፈተም በኋላ እንቅስቃሴውን አጠናክሮ ቀጥሏል። የኢሳያስ አፈወርቂ አስተዳደር ከትራምፕ አስተዳደር ጋር እንደ አዲስ ከአሜሪካ ጋር ግንኙነቱን ለማደስ የሚያደርጋቸው እንቅስቃሴዎች የብርጌድ ንሓመዱ የተቃውሞ ትኩረት መሆናቸው ሲዘገብ የቆየ ሲሆን ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለውን የፕሬዝዳንት ኢሳያስ አፈወርቂ መንግስት ከስልጣን ለማንሳት የተለያዩ የዲፕሎማሲ እንቅስቃሴዎችን አጠናክሮ የቀጠለው ተቃዋሚው በአሜሪካ ምክክሮቹን አስቀጥሏል። በቀጣይ መረጃ ድንገተኛው የ4 ኪሎ እንግዳ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በዛሬው ዕለት አዲስ አበባ ገብተዋል። ድንገተኛ የፕሬዝዳንቱ ጉዞ ትልቅ ትኩረት ስቧል። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንቱ በዛሬው ዕለት በጥብቅ መክረዋል። ጠቅላይ ሚኒስትር አብይ አህመድ የሶማሊያ ፌዴራል ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድን ለአንድ ቀን የሥራ ጉብኝት ተቀብለው ማነጋገራቸውን ገልጸዋል።
ጠቅላይ ሚኒስትሩ በይፋ የፌስቡክ ገጻቸው ላይ ባሰፈሩ ጽሑፍ ባለፈው 1 ዓመት እየሰራንባቸው የቆየነውን የሁለትዮሽ ግንኙነት ውይይቶች በመቀጠል ፍሬያማ ውይይት አድርገናል ሲሉ አመልክተዋል። በተጨማሪም ውይይቱ የወል የቅድሚያ ጉዳዮቻችንን ለመከወን ብሎም ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያለንን ቁርጠኝነት በድጋሚ ያጸና ነበር ብለዋል። ጠቅላይ ሚኒስትር አብይ ይህን የገለጹት የሶማሊያ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዲሰላም አብዲ አሊ በሶማሊያ ኢትዮጵያ አምባሳደር ሱሌማን ደደፎ ጋር በሞቃዲሾ ተገናኝተው መወያየታቸውን ተከትሎ ነው። ውይይቱ ያተኮረው በሁለቱ ሀገራት መካከል ያለውን ግንኙነትና ቀጠናዊ ትብብር ይበልጥ በማጠናከር ላይ መሆኑ ተገልጿል። በከፍተኛ ደረጃ በተካሄደው በዚሁ ስብሰባ ላይ የሁለቱ ሀገራት ባለስልጣናት እንደ ንግድ፣ ኢንቨስትመንትና ኢኮኖሚያዊ ልማት ባሉ ዘርፎች ያላቸውን ስትራቴጂያዊ ትብብር ለማሳደግ በሚቻልባቸው መንገዶች ላይ ተወያይተዋል። በተጨማሪም በአፍሪካ ቀንድ ሰላምና ደህንነት ለማስጠበቅ የሚደረገውን የጋራ ጥረት ማጠናከር በሚቻልባቸው ጉዳዮች ላይ ትኩረት ማድረጋቸው ተጠቁሟል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎችና ፖለቲካዊ አለመረጋጋት ላሉ ቀጠናዊ ተግዳሮቶች የተቀናጀ ምላሽ መስጠት አስፈላጊ መሆኑንም አጽንኦት ሰጥተውበታል ተብሏል። ውይይቱ በሁለቱ ጎረቤት ሀገራት መካከል ያለውን የቆየ ግንኙነት ያጎላ ሲሆን የኢኮኖሚ አጋርነትንና የመሰረተ ልማት ፕሮጀክቶችን ይበልጥ ማጠናከር በሚቻልባቸው እድሎች ላይ መምከሩም ተመልክቷል። ሁለቱም ወገኖች ለህዝቦቻቸው ጥቅም ሲባል መረጋጋትን፣ ብልጽግናንና ጠንካራ የሁለትዮሽ ግንኙነትን ለማምጣት በቅርበት ለመስራት ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን የሶማሊያው ሸበሌ ሚዲያ ዘግቧል። ረጅም ድንበር የሚጋሩትና ታሪካዊ ትስስር ያላቸው ሶማሊያና ኢትዮጵያ በቅርብ ዓመታት ውስጥ ዲፕሎማሲያዊና የደህንነት ትብብራቸውን አጠናክረዋል ሲል ዘገባው ጠቅሷል። በተለይም የሽብር ቡድኖችን ለመዋጋትና ቀጠናዊ ልማት ውጥኖችን ለመደገፍ በሚደረጉ ጥረቶች ላይ በትኩረት እየሰሩ እንደሚገኝ ዘገባው አመልክቷል። የዛሬው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጉዞ በ2 ወራት ውስጥ ለ3ኛ ጊዜ ነው። ፕሬዝዳንቱ ባለፈው ዓመት በጳጉሜ ወር በተካሄደው የህዳሴው ግድብ ምርቀት ላይ ከተገኙ በኋላም ዳግም ወደ አዲስ አበባ ተመልሰው ከጠቅላይ ሚኒስትር አብይ አህመድ ጋር መምከራቸው የሚታወስ ነው። ከዚሁ ስብሰባ በኋላም የራስ ገዟ ሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዲላሂ ኢሮ በአዲስ አበባ ከጠቅላዩ ጋር መክረው ተመልሰዋል። ይህ ስብሰባ ወደብ ላይ ትኩረት ያደረገ መሆኑን የሶማሊላንድ የዜና ወኪሎች ዘግበው የነበረ ሲሆን ከኢትዮጵያ በኩል ስለ ስብሰባው በይፋ ምንም የተባለ ነገር አልነበረም። በወቅቱ የፕሬዝዳንት ኢሮ የአዲስ አበባ ጉብኝት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባን ጎብኝተው ከተመለሱ በኋላ የተሰማ ነበር። በዛሬው ዕለትም ድንገት የሶማሊያው ፕሬዝዳንት አዲስ አበባ የገቡ ሲሆን ከአንካራው ስምምነት በኋላ በተሻሻለው ግንኙነት የፕሬዝዳንቱ ተከታታይ ጉዞ ልዩ ትኩረት አግኝቷል። ኢትዮጵያና ሶማሊያ በተለይ ኢትዮጵያ ከሶማሌላንድ የባህር በር ለማግኘት ስምምነት መድረሷን ተከትሎ የዲፕሎማሲ መካረር ውስጥ ገብተው ነበር። ይህንኑ ተከትሎ የቱርኩ ፕሬዝዳንት ታይብ ኤርዶጋን አንካራ ውስጥ ካሸማገሉ በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ታድሷል። ፕሬዝዳንቱ በ2 ወራት ውስጥ ለ3ኛ ጊዜ አዲስ አበባ ገብተዋል። በቀጣይ መረጃችን ወርቅ አዘዋዋሪዎቹ ተያያዙ። የኢትዮጵያ ፌዴራል ፖሊስ ከ60 ሚሊዮን ብር በላይ የዋጋ ግምት ያለው ወርቅና ከ4 ሚሊዮን ብር በላይ ይዘው በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች ከነኤግዚቢቱ በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎቹ በቁጥጥር ስር የዋሉት በአሶሳ ከተማ አምባ 1 በሚባል ቦታ መሆኑን የፖሊስ መረጃ አመልክቷል። ተጠርጣሪዎቹ ከነወርቅና ጥሬ ገንዘቡ በቁጥጥር ስር ሊውሉ የቻሉት በፌዴራል ፖሊስ ወንጀል መከላከል የኮንትሮባንድ ቁጥጥር ፖሊስ መምሪያ ከህብረተሰቡ በደረሰው ጥቆማ መሰረት ባደረገው ክትትል መሆኑ ተጠቁሟል። በኮንትሮባንድ ቁጥጥር ፖሊስ መምሪያ ሬጅመንት አዛዥ ዋና ኢንስፔክተር ዳኛ አለማየሁ የኢትዮጵያ ፌዴራል ፖሊስ በተጠርጣሪዎቹ ላይ ምርመራ እያጣራባቸው መሆኑን ጠቅሰው የተያዘው ወርቅና ጥሬ ገንዘብም ለአሶሳ ከተማ ጉምሩክ ቅርንጫፍ ገቢ መደረጉን ተናግረዋል። አክሎም የኢትዮጵያ ፌዴራል ፖሊስ ኮንትሮባንድና ህገወጥ ንግድ በሀገር ኢኮኖሚና በህጋዊ ነጋዴዎች ላይ የሚያደርሰውን ጉዳት በመገንዘብ ከህዝብና ከመንግስት የተጣለበትን አደራ ለመወጣት ህዝብን ባሳተፈ መልኩ ስኬታማ የመከላከል ስራ እያከናወነ መሆኑን መግለጻቸውን ከተቋሙ የተገኘው መረጃ ያመለክታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።